ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ያው ዛሬ እንደተለመደው በዚህ ቪዲዮ ላይ በድጋሚ ብቅ ያልኩት የእንግሊዝኛ ቋንቋ ንግግር ልምምድ ክፍል 13ን ይዤላችሁ የመጣሁት ባለፈው በክፍል 12 ላይ የተለያዩ ስራዎችን የምንሰራቸው ስራዎች በአማርኛና በእንግሊዝኛ ይህን ሰራሁ፣ ይህን እሰራለሁ፣ ይህን አደርጋለሁ የሚለውን አይተናል ማለት ነው። ዛሬ ደግሞ የምናየው በርከት ያሉ ክፍሎችን ያላቸውን ወይም በርከት ያሉ ቶፒክ ያላቸውን ንግግሮችን እንመለከታለን። አሁን በቀጥታ ወደ ቪዲዮ ከመሄዴ በፊት መጀመሪያ ላይ ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንደዚሁም ደግሞ የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሆኑ። አሁን በቀጥታ ወደ ቪዲዮ አልፋለሁኝ። አብራችሁን እስከ መጨረሻው ቆዩ። ኦኬ፣ ወደ መጀመሪያው እሄዳለሁኝ። እንግዲህ ያው የመጀመሪያው ሰላምታና አክብሮትን ነው የምንመለከተው ወይም ግሪቲንግ ኤንድ ሪስፔክት የሚለውን ማለት ነው። ሰላምታና አክብሮት እንዴት እንደምናከብር ሰዎችን እና ደግሞ እንዴት አድርገን ሰላምታ እንደምንለዋወጥ የሚለውን እናያለን ማለት ነው። ሰው የመጀመሪያው ጉድ ሞርኒንግ ማለት እንዴት ነው? በአማርኛ ሲተረጎም እንደምን አደርክ ወይም እንደምን አደርሽ ማለት ነው። በመቀጠል ጉድ አፍተርኑን። አሁን ይህን ግሪቲንግ ይህን ሰላምታ የምንጠቀመው ከሰዓት በላይ ነው። ከሰዓት በላይ ላሉ ነገሮች ጉድ አፍተርኑን ነው የምንለው። ጉድ አፍተርኑን ማለት እንደምን ዋልክ ወይም እንደምን ዋልሽ እንደማለት ነው። እና ደግሞ ምሽት ላይ ጉድ ኢቪኒንግ ነው የምንለው። ጉድ ኢቪኒንግ እንላለን። ጉድ ኢቪኒንግ ማለት በአማርኛ ሲተረጎም ደግሞ እንደምን አመሸህ ወይም እንደምን አመሸሽ ማለት ነው። ጉድ ኢቪኒንግ ካለ የሆነ ሰው ወይም እናንተ ካላችሁ ጉድ ኢቪኒንግ እንደምን አመሸህ ወይም እንደምን አመሸሽ እንደማለት ነው። እንዲሁም ደግሞ የሆነን አካል ጤንነቱን ለመጠየቅ ወይም እንዴት እንደሆነ ለመጠየቅ እንዴት ነህ ለማለት ምንድነው የምትጠቀሙት? ሃው አር ዩ ካላችሁ እንዴት ነህ ወይም እንዴት ነሽ። ይህ ያው ለሴትም ለወንድም የሚያገለግል ነው ማለት ነው። እና ደግሞ እንደ ነዘር የሆነ ነገር ተደርጎላችሁ ማመስገን ከፈልጋችሁ ምንድነው የምትሉት? ቴንክ ዩ ትላላችሁ። ቴንክ ዩ ማለት ምንድነው? አመሰግናለሁ እንደማለት ነው። ቴንክ ዩ አመሰግናለሁ። እና መቀጠል ደግሞ ዩ አር ዌልካም ካላችሁ ደግሞ እንኳን ደህና መጣህ ወይም እንኳን ደህና መጣሽ ማለት ነው። መልካም፣ አሁን ደግሞ ወደ ሁለተኛው እንሸጋገራለን። አንደኛ ላይ ፖይንቶች አይተናል። አሁን ወደ ሁለተኛ ነጥብ እንሸጋገራለን። ሁለተኛ ላይ ምንድነው? ስራ መጠየቅ ወይም መርዳት የሚለውን እናያለን። እንዴት ነው ስራ የምንጠይቀው? እንዴትስ ነው ሰውን የምንረዳው የሚለውን እናያለን። the first point is what should I do now? አሁን ምን ልስራ ማለት ነው። ይሄ ምንድነው? የሆነን አካል የምትሰሩትን ስራ ምን መስራት እንዳለባችሁ ለመጠየቅ የምትጠቀሙት ሰንተንስን ይሄ ማለት ነው። ወይም ኮስችኒንግ ሰንተንስ የሚለው ጥያቄያዊ አረፍተ ነገር ነው ማለት ነው። ወደ ቀጣይ ስንሄድ ደግሞ is this okay? ይህ ደህና ነው ማለት ነው። ይህ ደግሞ በአማርኛ ሲተረጎም next please show me እባክዎ አሳዩኝ ወይም አሳየኝ እንደማለት ነው። ይሄ ደግሞ ሌላ I don't understand አልገባኝም ማለት ነው። እዚህ ጋር ዶንት የሚለው ቲ አትነበብም፣ ሳይለንት ወርድ ነች ወይም የምትዋጥ ወርድ ናት። አይ ዶንት አንደርስታንድ ነው የሚለው። አይ ዶንት አንደርስታንድ ምላስ ላይ ነው የምትቀረው። ሰው አልገባኝም ማለት ነው ይሄ በአማርኛ ሲተረጎም። በመቀጠል ደግሞ ኦኬ፣ ሶስተኛ ላይ ደግሞ ወደ ሶስተኛ ፖይንት ስንሸጋገር ምንድነው? የቤት ስራ ንግግሮች ናቸው። የቤት ስራ ንግግሮች ምንድን ናቸው የሚሉትን እነዚህ እናያለን ማለት ነው። ኦኬ፣ I will clean the house ቤቱን አጸዳለሁ። ቤቱን ሊያጸዳ ካሰበ ይሄ ሰው ለምታጸድሽ ሃውስ የቤት ውስጥ የስራ ንግግር አንደኛው ይሄ ይመደባል ማለት ነው። I am
cooking now I'm cooking now I'm cooking now አሁን አበስላለሁ እንደማለት ነው። ይሄ ደግሞ አሁን እዚህ ጋር አይ አም ተብሎ አይነበብም። አይን እና አምን ነጣጥለን ካነበብን አይ አም ኩኪንግ ናው ይሆናል። በእርግጥ ይቻላል እንደ ኢትዮጵያን፣ ግን ትክክለኛው ምንድነው? አም ኩኪንግ ናው ይሆን አጥር ለማድረግ አብሪቬትድ መሆን መቻል አለበት። አም ኩኪንግ ናው ካላችሁ አሁን አበስላለሁ እንደማለት ነው። ሌላው ደግሞ አይ ፊኒሽድ ማይ ወርክ አይ ፊኒሽድ ማይ ወርክ ስራዬን ጨርሻለሁ ማለት ነው። ይሄ ደግሞ በአማርኛ ሲተረጎም አሁን ይሄ ነገር ስራችሁን አጠናቃችሁ ሰርታችሁ ሲጨርሱ ፊኒሽድ ማይ ወርክ ወይም አይ ፊኒሽድ ማይ ወርክ ካላችሁ ስራዬን ጨርሻለሁ ነው የሚለው። and then I will wash the clothes I will wash the clothes ይህ ማለት ደግሞ ምንድነው በአማርኛ ልብሶችን አጥባለሁ እንደማለት ነው። and then ደግሞ do you want tea or coffee do you want tea or coffee ምንድነው እዚህ ጋር ሻይ ወይስ ቡና ትፈልጋለህ ወይም ትፈልጊያለሽ እንደማለት ነው። የሆነ ሰው ሲመጣ ቤት ውስጥ እናንተ ካላችሁ ያንን ሰው ሪስፔክት በተሞላበት መልኩ ምንድን ትፈልጋለህ ለማለት ሻይ ወይስ ቡና ይምጣልህ ለማለት ምንድነው የምትሉት? do you want tea or coffee ሻይ ወይስ ቡና ትፈልጋለህ ማለት ነው በአማርኛ ማለት ነው። ሌላው ወደ አራተኛ ስንሄድ አራተኛ ያዝነው ፖይንት ላይ ስንሄድ ደግሞ ምንድነው ጊዜና ፈቃድን የሚያመለክቱ ሰንተንሶችን እነዛን እናያለን ማለት ነው። the first one is what time is it አሁን ያለንበትን ጊዜ ያላችሁበትን ጊዜ ለመጠየቅ ሰዓት መጠየቅ ከፈለጋችሁ what time is it ትላላችሁ። ስንት ሰዓት ነው ለማለት ስንት ሰዓት ነው ይሄ በአማርኛ ሲተረጎም what time is it ስንት ሰዓት ነው የሆነ ጊዜን ለመጠየቅ ማለት ነው። and can I rest now can I rest now ይህ ደግሞ ምንድነው ፈቃድን ለመጠየቅ ነው። ያ ማለት አሁን እረፍት ልውሰድ ስራችሁን ጨርሳችሁ ወይም ስራሽን ጨርሰሽ ለአለቃሽ ወይም ለአለቃህ can I rest now አሁን ማረፍ እፈልጋለሁ አሁን እረፍት ልውሰድ ብላችሁ ትህትና በተሞላበት መልኩ መጠየቅ ነው። and then can I eat now አሁን ልብላ መብላት ከፈለግሽ አሁን ልብላ ስራ ሰርተሽ ጨርሽ ትችያለሽ። ከዛ በኋላ መብላት ከፈለግሽ አሁን ልብላ ማለት ለማለት ከፈለግሽ can I eat now እንደማለት ነው። and then okay I will do it later ይህ ማለት ደግሞ በኋላ አደርገዋለሁ። የሆነ ስራ አሁን ሌላ ስራ ይዛችሁ ከሆነ ተደራራቢ ስራ ከታዘዛችሁ ይህንን ነገር በኋላ አደርገዋለሁ ወይም በኋላ እሰራለሁ ለማለት I will do it later ካላችሁ ይሄ በኋላ ይሄንን ነገር አደርገዋለሁ እንደማለት ነው። ሌላው ደግሞ ወደ አምስተኛው ፖይንት በያዝነው ስንሄድ አምስተኛው ፖይንታችን ላይ ችግር ሲኖር የሆነ ችግር ካለባችሁ ወይም የሆነ ነገር ካለባችሁ ያንን ችግራችሁን ለመናገር ምንድነውችን ትጠቀማላችሁ። ለምሳሌ ሲደክማችሁ ምንድነው የምትሉት? እኔ ደክሞኛል ለማለት ወይም ደክሞኛል ለማለት የምትጠቀሙት ወርድ ወይም ሰንተንስ ምንድነው? I am tired ካላችሁ ደክሞኛል ማለት ነው። I'm tired ደክሞኛል እንደማለት ነው። ሌላ ደግሞ I'm sick ታምሜያለሁ ማለት ነው። ይሄ ደግሞ I'm sick ካላችሁ ታምሜያለሁ እንደማለት ነው። and then I need help ይሄ ደግሞ እርዳታ ፈልጋለሁ እንደማለት ነው። የሆነ ነገር እርዳታ ሲያስፈልጋችሁ ለመናገር ከቸገራችሁ ደኛ ምንድነው የምትሉት? I need help እርዳታ ፈልጋለሁ እንደማለት እርዳታ ፈልጋለሁ ለማለት I need help የሚል ሰንተንስ እንጠቀማለን ማለት ነው። ሌላ ደግሞ please speak slowly እባክዎ ቀስ ብለው ይናገሩ። ወይ አሁን ይሄ ምንድነው ፈጣን የሆነ አነጋገር ከገጠማችሁ በፍጥነታችሁ ካልገባችሁ እንዲገባችሁ በዝግታ ተናገሩ ለማለት please speak slowly እባክዎ በዝግታ ይናገሩ እንደማለት ለማለት ይሄንን እንጠቀማለን ማለት ነው። ይሄንን እንግሊዘኛ ቃል ሌላው እና የመጨረሻው ወደ ስድስተኛ ስንሄድ ደግሞ ምንድነው አጭር የቀን ንግግራችንን እናያለን ወይም ዴይሊ ሰንተንስ የምንለውን እናያለን ማለት ነው። አሁን እዚህ ጋር ምንድነው ውድና የተከበራችሁ ቤተሰቦቼ ያው ይሄንን ቪዲዮ የምትመለከቱ ሁሉ ይሄንን ቻናል ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንደዚሁም ቪዲዮውን ላይክ በማድረግ ይተባበሩን እና በሐሳብ መስጫ ቦታ ላይ ሐሳብ አስተያየታችሁን ያጋሩን።
ወደ ሁለተኛው ስንሄድ ምግብና መጠጥ ነው። ምግብና መጠጥ ላይ የምናደርጋቸው ንግግሮች በትንሹ 4 የሆኑ ሰንተንሶች እናያለን። ዋት ዱ ዩ ዋንት ቱ ኢት፣ ዋት ዱ ዩ ዋንት ቱ ኢት፣ ምን መብላት ትፈልጋላችሁ ለማለት ይህንን ወርድ ሰንተንስ እንጠቀማለን ማለት ነው። እንደነዘር the food is ready፣ the food is ready፣ ምግቡ ዝግጁ ነው ማለት ነው። ይሄ ደግሞ ምግቡ ዝግጁ ነው። do you want more፣ do you want more፣ ተጨማሪ ትፈልጋላችሁ። አሁን እዚህ ጋር ምግብ ወይም መጠጥ አቅርባችሁ ከጨረሰው የዛ ሰው ተጨማሪ ትፈልጋለህ መጨመርና ለመጨመሩን ለማረጋገጥ do you want more፣ do you want more፣ do you want more ማለት ነው ያለባችሁ ማለት ነው። and I will clean the table፣ I will clean the table፣ I will clean the table፣ ጠረጴዛውን አጸዳለሁ ለማለት ይህን ተጠቀማላችሁ ማለት ነው። ሌላውና ሶስተኛው ነገር ደግሞ ምንድነው? ሌላውና ሶስተኛው ነገር ልጆችን ስንንከባከብ ወይም ልጆችን ስትንከባከቡ የምታደርጓቸው ነገሮች ምንድነው? come here please፣ come here please፣ እባክህ እዚህ ና ወይም እባክሽ እዚህ ነይ ወደዚህ ነይ ለማለት ይሄን ትጠቀማላችሁ ማለት ነው። be careful፣ እየተጫወቱ የሆነ ህፃናቶች እየተጫወቱ ከሆነ ወይም የሆነ ነገር እያደረጉ ከሆነ የሆነ ጉዳት እንዳይደርስባቸው አክሲደንት እንዳይደርስባቸው ምንድነው የምታደርጉት? be careful፣ ተጠንቀቅ ወይም ተጠንቀቂ እንደማለት ነው ይህ በአማርኛ ሲተረጎም። and ሌላው ደግሞ it is time to sleep፣ it is time to sleep፣ ይህ የመኝታ ጊዜ ነው፣ የመኝታ ጊዜ ነው ተኝ ለማለት it's time to sleep፣ የመኝታ ጊዜ ደርሷል ተኛ ማለት ነው። it is time to sleep፣ የመኝታ ጊዜ ነው ለማለት ነው። ይህ ደግሞ ሌላው wash your hands፣ wash your hands፣ ይህ ማለት ደግሞ ምንድነው? እጅህን ወይም እጅሽን ታጠቢ ወይም ታጠብ ለማለት wash your hands እንላለን ማለት ነው። ሌላውና ወደ አራተኛው ስንሸጋገር ደግሞ ችግር ሲያጋጥሙ ወይም በችግር ጊዜ የምንላቸው ቃላቶች ምንድናቸው? there is a problem፣ there is a problem፣ ችግር አለ ለማለት there is a problem እንላለን። ሌላው ደግሞ please help me፣ እባክዎ ይርዱኝ ወይም እባክህ እርዳኝ ለማለት please help me የሚለውን እንጠቀማለን። ሌላው I'm not feeling well፣ I'm not feeling well፣ ደህና አይደለሁም። I'm not feeling well ካል ደህና አይደለሁም ማለት ነው። ይሄ can I talk to you፣ 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 ይህ ማለት ደግሞ እርስዎ ጋር መነጋገር እችላለሁ እንደማለት ነው። ሌላውና ስድስተኛውና የመጨረሻው ደግሞ አጭር የቀን ንግግራችን እናደርጋለን ማለት ነው። I'm working now፣ I'll finish soon፣ if there is a problem I will tell you፣ ይህ ማለት ምንድነው? እየሰራሁ ነው በቅርቡ እጨርሳለሁ፣ ችግር ካለ እነግረውታለሁ ማለት ነው። ይሄ ስራ እየሰራ ከሆነ አሁን እየሰራው ነው በቅርቡ ጨርሳለሁ፣ ችግር ካለ እነግረውታለሁ። ይህንን ለማለት I'm working now I will finish soon if there is a problem I will tell you፣ ይህ ማለት በአማርኛ ሲተረጎም እየሰራሁ ነው በቅርቡ ጨርሳለሁ፣ ችግር ካለ እነግረውታለሁ ማለት ነው። ኦኬ ያው ለዛሬ ጀላችሁ የመጣሁት ቪዲዮ ይህንን ይመስላል። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 13 በዚህ ተጠናቀቀ። ክፍል 14ን በቀጣይ ጊዜ ይዤ እመጣለሁኝ። ይህንን ቪዲዮ እስከ መጨረሻው ለታላችሁ አልጠራጠርም እና ቪዲዮው እንደተመቻችሁ አም ሹር በእርግጠኝነት ሰው ይህ ቪዲዮ ከተመቻችሁ ቪዲዮውን ላይክ ያድርጉ ወይም ላይክ ግጩት። እንደዚሁም ደግሞ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እያንዳንዱ ቪዲዮ ስለቅ ኖቲፊኬሽን እንዲደርሰው ማለት ነው። ለዛሬ እዚህ ላይ ይበቃኛል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።